ሰላም ውድና የተከበራችሁ የቻናል ሰዎች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ድረስ ሰላም እንድትሆን ተስፋ አደርጋለሁ። ዛሬ ደግሞ ተመልሼ መጥቻለሁ። ውድ ቤተሰብ ስንመጣ ደግሞ በሰገን ቀጣይ ክፍል ማለት ነው። ባለፈው እንዳየነው መርዙ ለሰገን ቤት ተከራይቶ እንዳስቀመጣት እንደሚስቱ እንድትሆን እንደፈለገ እና በዛ ላይ ደግሞ ውበቷ ያድንቃል። በጣም ቆንጆ ነሽ ይላል ማለት ነው። እና ውድ ቤተሰብ አክሊሉ ደግሞ በጣም ተናዶ አሁን ይሄ ቤት ላጣው ነው ወይስ ምንድን ነው? ይሄ ሁሉ ላጣው ነው? እኔስ ምን እንደሆነ እናቴስ የት ትሂድ እያለ በጣም እየተጨነቀ ነበር። እንደዚህ መሆን የለበትም። እኔ መታገል እንጂ መሸነፍ አልወድም፣ አልሸነፍም እያለ ነበር። ምክንያቱም እሳቸው መሞት አለባቸው። ሁላችሁም ትሞታላችሁ። ሁላችሁም መድብልም ሰገንም ሁላችሁም እዚህ ግቢ ያላችሁ ትሞታላችሁ እያለ ነበር። መድብል ደግሞ ሰገን የት ነው ማገኝሽ እያለ እየፈለገ እያለቀሰ ነው ማለት ነው። በጣም ያሳዝናል በነገራችን ላይ ምክንያቱ ፍቅር ከባድ ነው እና ያለቀሰ ነገር። በዛው ደግሞ ሲጋራ ሲያጭስ እናቴ ይሄ እያረኩ ሁሉም እኔ የሚያደርገው ማንነቴ ብታውቅ ምን ትለኛለች? ምን ትለኝ ይሆን እያለ ነበር። ከዛ እናቱ መጣች ማለት ነው። ሲጋራ ስታሸት በጣም ነው የደነገጠችው። የሲጋራ ሽታ ነው የሚያሸተው። አንተ ልጄ ሲጋራ ታጨሳለህ እንዴ አለች። ኧረ እናቴ እኔ እቴቴ ምንም አላጨስኩም አላት። እስኪ እግርህን አንሳው አለችው። ኧረ እቴቴ ምን ሆነሻል? በፈጠረሽ እኔ እንደዛ አላረግም ምናምን ሲላት ማለት ነው። ለምንድን ነው አንተ እኮ አንድ ልጅ ነህ፣ ለምን እንደዛ ታደርጋለህ? ኧረ በፈጠረህ እንደዛ ታደርግ ምናምን። እሺ በቃ አላረግም፣ አንቺ ብቻ አይክፋሽ፣ አይጥማሽ፣ አይራብሽ፣ በቃ ሁሉም ነገር ሆንልሻለሁ አላት ማለት ነው። ሙሉ ደግሞ ከኤፍራታ ጋር እየተፎካከሩ ነው ማለት ነው። የሚያሳዝን ግን የመድብል ነው። ምክንያቱ ሰገንን ፍለጋ በረሃ ወጥተዋል። ቤቱም አያድርም እያሉ ነው ሞገስና ሚስቱ ማለት ነው። ግን በጣም ያሳዝናል። ገዛ በጣም እያወሩ ነበር። ሞገስ ሰገን ካገኛት ያገባታል። ከዛ ቆንጆ የሆነ ትዳር ይመስርታሉና አብረው ይኖራሉ። መርሱ ደግሞ ልብሱን ቀያይሮ ወደ ሰገን ልብስ ሊገዛላት ማለት ለሰገን ልብስ ሊገዛላት እየሄደ ነው። ከዛ መድብል አገኘው። ስልክ እየተደዋወለ ሳለ መድብል አገኘው ማለት ነው። ሲያገኙ በጣም ነው የደነገጠው ማለት ነው። በነገራችን ላይ አክሊሉ እያበደ ነው። ምክንያቱም መጨረሻው ደርሷል። ሌላው ደግሞ ሊሸነፍ መሆኑን ያውቃል። ግን እጅ ማስጠት የለብኝም እያለ ነው። ምክንያቱም እጁን ሊሰጥ አልፈለገም። እኔ መታገል እንጂ መሸነፍ አልወድም። ትሸነፋላችሁ፣ መድብልም ሰገንም ትገኛላችሁ፣ ሁላችሁም እዛው ትሞታላችሁ እያለ ነበር ማለት ነው። ከዛ መርዙ ደግሞ ወደ ሰገን መጣ። አንቺ ግን ወጥተሽ ውሃም እንኳን አትገዥም? ምንድን ነው እዛ ምን ሆነሽ ነው አላት ማለት ነው። ኧረ ምንም። ከዛ በውበቷ እና በቆንጆና በጣም ነው የፈዘዘው። አንቺ በጣም ታምሪያለሽ ብሎ እያሰበ ነበር ማለት ነው። ወጥቶ ልብስን ሊገዛላት ሲል ደግሞ መድብል እዛው አገኘው ማለት ነው። መርዙ ሲለው በጣም ደነገጠ ማለት ነው። ሲደነግጥ ምን ያህል ትደነገጣለህ ምናምን አሁን ብሩን ኮሚሽኔን ላክልኝ አለው። ከዛ በትራንስፈር አረገልን ማለት ነው። መድብል ደግሞ ለአቶ አክሊል ደውሎ ሲያነጋግረው በጣም ነው በትዕቢት ነው የተነጋገሩ። ሲነጋገሩ ደግሞ አንተም ለእኔ ጭራሽ አታሸንፈኝም፣ ትሸነፋለህ እያለው ነው አቶ አክሊል። የት ነው ያለችው ሰገን? ሰገን የት ነው ያለችው? እኔ ጋር ነች ሰገን። እሺ አንተ ጋር ከሆነች ድምፅ አሰማኝና ልመንህ
ከዛ እጄ እሰጣለሁ አለው ማለት ነው። እዚህ ጋ ነው እናቱ የአቶ አክሊል እናትና ኤፍራታና የሞገስ ሚስት ሆኖ ሲያወሩ የሞገስ ሚስት እርጉዝ እንደሆነች እያወቁ ማለት ነው። መጨረሻ ላይ እንደዛ ሲያወሩ ሳሉ ማለት ነው እሷም ወደ ቤት ሄደችም። በጣም ነው የደነገጠው። መርዝ ደግሞ ወደ ቤቱ ሄዶ የኤፍራታ ልብስ ጠርንፎ ለሰገን እንዲሰጣት ሄደ ማለት ነው። ሽቶ አይቀር መላብሱ አይቀር ሁሉም ማለት ነው ውዶች። ኤፍራታ ደግሞ ምንድን ነው ይሄ? ምንድን ነው? ላሳጥበው ነው? አረ እኔ ራሴ አጥብልሃለሁ፣ ችግር ነው አንቺ እንድደክምሽ አልፈልግም ማለት እና ሽቶውን እንድታሳጥበው ነው? አዎ ለምንድን ነው እንደዛ የምትጨቅጭኝ አላት። በቃ ሄዳለሁ፣ በነገራችን ላይ ማታ አልመጣም፣ እዛው ነው የማድረው አላት። ማታ አይደለም ቀጣዩ ማትምጣ አለችው ማለት ነው። ከዚያ ሞገስ ከቤት ወጥቶ ሊሄድ ሲል ማለት ነው አክሊል መጣ። አንተ መታወቂያ ትክክለኛ መታወቂያን አሳየኛለሁ። ለምንድን ነው መታወቂያን ትፈልገው? እፈልገዋለሁ፣ ትክክለኛ የእናትን ስም እፈልጋለሁ አለው። ከዛ የለኝም አላሳይህም ብሎ ወደ ቤቱ ወደ ክላሱ ሲገባ አክሊል ደግሞ ተከትሎት ገባ ማለት ነው። ከዛም ማን ነው ትክክለኛ የእናት ስም ሲለው ማለት ነው ሚስቱ ልትነግረው ስትል አፏን አስያዛት፣ አቆማት ማለት ነው። ምክንያቱም ልትናገር አልፈለገም። እሱ ደግሞ ለምንድን ነው ልትናገር ሊያልፈቀድክላት አለው ማለት ነው። እና ሞገስ እኔ ልሂድ? አዎ ሂጂ ወደ ኤፍራታ ሲላት አቶ አክሊሉ ደግሞ እንደዛ ገፍትሮ ወደ አልጋው አጋጫትና የሶስት ወር እርግዝናው ወረደ ማለት ነው። እሷ በጣም ተሰቃየች። ከዛ ተናንቀው ወደ በር ሲወጡ እናታቸው አገኟቸው። እሱ ራሱን ንጹህ ለማድረግ ማለት ነው በእናቱን ፊት ራሱን ንጹህ ለማድረግ እናቴ ይሄኝማ ራሱ ነው እንደዛ የሚያደርገኝ ምናምን አለ ማለት ነው። ከዛ መጨረሻ ላይ ተናንቀው ሳለው እንደዛ ቦክስ አለው ለሞገስና ወደቀ። እናቲቱ ደግሞ ደፍታ ለልጇ ወደ ውስጥ ወደ ክላሱ አስገባችው ማለት ነው። ከዛ ሞገስ ደግሞ እንደዚህ እየተደነባበረ አሳይሃለሁ፣ ዋጋ ትከፍላለህ እያለ ወደ ሚስቱ ተመለሰም፣ ወደ ሉላ ተመለሰ ማለት ነው። ለሉላ ደግሞ ይዛት ወደ ሕክምና ሄደ። ሉላ ምንም አትሆንም ብለን እናስባለን። ልጅ ግን ኦልሬዲ ወርደዋል ማለት ነው። በጣም በልጄ መጣህኝ፣ አሁንስ በልጄ መጣህኝ ብሎ በጣም ተናዷል ሞገስ ማለት ነው። እዚህ ጋር ሳለ ደግሞ መጨረሻ ላይ የመርዙ ክላስ ማለቴ ሰገን ያለችው ክላስ ተንኳኳ ማለት ነው። ማን ይሆን የሚል መድብል ይሆን? ምክንያቱም መድብል ምን አለው መሰላችሁ? አንድ እየጠፋች ልጅ አለች እና ፈልገልኝ ፎቶ ላሳይህ ብለው ነበር ለመርዙ። መርዙ ደግሞ በጣም ስለፈራ ምንም አልፈልግም፣ ምንም ማየትም መስማትም አልፈልግም፣ በልቻው ቻው ብሎ ሄደ ማለት ነው። አሁንስ መድብል ይሆን ወይስ ማን ይሆን የሚል ቀጣይ የምናየው ይሆናል። ውድ ቤተሰብ ያላችሁበት ሰላማችሁ ይብዛልኝ። ቀጣይ እስከምንገናኝ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቆይታ